ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት የኩላሊት ህመም ምንድነው የሚለውን እናያለን። ከዚህ በተጨማሪ የኩላሊት ህመም መንስኤዎች ምን ናቸው? ምን አንድ በኩላሊት ህመም የተጠቃ ሰው ምን ምልክቶችን ያሳያል? የኩላሊት ህመም ስንት ደረጃዎች አሉት? ህክምናው እንዴት ነው የሚሰጠው? ከዚህ በተጨማሪ ደግሞ ምርመራው እንዴት ነው የሚታየው? መጨረሻ ደግሞ እንዴት ነው መከላከል ምንችለው የሚለውን አብራችሁን ተቆያችሁ የነዚህን መልሶች ታገኛላችሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን ጀምሩ። ከወደዳችሁ ደግሞ ሌሎች እንዲማሩበትና ጥሩ ነገር እንዲያገኙበት ላይክ እና ሼር ማድረጋችሁን አትርሱ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ወይም ደግሞ ዩቲዩብ ለተለያዩ ሰዎች እንዲያደርስና ብዙ ሰዎች እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳብ ስገባ የኩላሊት ህመም እንግዲህ ምንድነው የሚለውን ስናይ ኩላሊት ብዙ ጊዜ ቆሻሻዎችን ከደም በማጣራት በሽንት መልክ እንዲወገዱ የምታደርግ ኦርጋን ናት ማለት ነው። ኩላሊት እንግዲህ ብዙ ተግባራትን የምታከናውን የሰውነት ክፍል ስትሆን ከነዚህም ውስጥ እንደሚታወቀው የደም ግፊትን ማመጣጠን ወይም ደግሞ ብለድ ፕሬሸር ሬጉሌት ታደርጋለች ማለት ነው። ሌላው ንጥረ ነገሮችን ወይም ደግሞ ሆርሞኖችን ታመርታለች። ለምሳሌ ኤሪትሮፖየቲን የሚባል የሆርሞን አይነት ይህ ሆርሞን እንደሚታወቀው ቀይ የደም ሴሎች እንዲመረቱ ወይም ደግሞ ስቲሙሌት እንዲሆኑ በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ረኒን የሚባል ሆርሞን ታመርታለች። ይህ ሆርሞን አጠቃላይ የሰውነታችን የፈሳሽ መጠን ወይም ደግሞ ብለድ ፕሬሸራችን በማመጣጠን ትልቅ ሚና አለው ማለት ነው። ሌላው ቫይታሚን ዲ አክቲቬት እንዲሆን ትሰራለች ማለት ነው። ኩላሊታችን በተለይ ደግሞ ቫይታሚን ዲ አክቲቬት ሲሆን ካልሲየም እና ፎስፎረስ ወደ አጥንታችን ከደም ወደ አጥንት እንዲመጠጡ የሚያደርግ ቫይታሚን ነው ማለት ነው። ይሄ ቫይታሚን ስለዚህ ካልሲየም እና ፎስፎረስ ተመጠው ወደ አጥንት ሲሄዱ ደግሞ ለቦን ጤንነት በጣም ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ አሲድ ቤዝ ባላንስን ወይም ደግሞ የጨውና የአሲድን መጠን ታመጣጥናለች ማለት ነው። በተለይ ደግሞ በደም ውስጥ ያለው የፒኤች ብለን የምንጠራው የፒኤች መጠን ከ7.35 እስከ 7.45 እንዲሆን ትልቅ ሚና ትሰራለች ማለት ነው። በኩላሊት ላይ እንግዲህ የተለያየ ጉዳት ሲደርስ ወይም ደግሞ የተለያየ ምክንያት ሲደርስ የኩላሊት ችግር ተፈጠረ ይባላል ማለት ነው። ስለዚህ ከላይ ያየናቸውን የኩላሊት ተግባር እንዳሰራና ኩላሊት በስርዓት ፋንክሽናሊቲ እንዳትሆን የሚደረግ ነገር የኩላሊት በሽታ ተብሎ ይጠራል ማለት ነው። ኩላሊት እንግዲህ ሲጎዳ በከፊልም ሊሆን ይችላል። እንደገና ደግሞ ሙሉ በሙሉም ሊሆን ይችላል ማለት ነው። ስለዚህ የተለያዩ ነገሮች አሉት ማለት ነው። ኩላሊት እንግዲህ በከፊልም ሆነ በሙሉ ሲጎዳ የተለያዩ ምልክቶችን ታሳያለች ማለት ነው። የኩላሊት ህመም ብዙ ጊዜ ምልክቶችን ላያሳይ ይችላል። እንደሚታወቀው 75% አካባቢ ኩላሊታችን ሲጎዳ ወይም ደግሞ የኩላሊታችን ኒፍሮን ሴሎቻችን ሲጎዱ ምንም አይነት ምልክት ላያሳይ ይችላል ማለት። ስለዚህ ምልክቱ ሊታይ የሚችለው ብዙ ጊዜ ከጊዜ በረዘመ መንገድ ወይም ደግሞ 25% አካባቢ ሲቀር ነው ማለት ነው። ስለዚህ በየጊዜው ቼክ ማድረግ እና ህክምና ማድረግ በጣም አስፈላጊ ነው ማለት ነው። ምክንያቱም ኩላሊት እንግዲህ አንድ ውስብስብ የሆነ የጤና ችግር ከሚያስከትሉ የህመም አይነቶች ውስጥ አንዱ ነው ማለት ነው። የኩላሊት ህመም የተለያዩ ችግሮችን የተለያዩ አይነቶች ናቸው። ብዙ ጊዜ ኩላሊት እንዲከሰት ከሚያደርጉ ነገሮች እንግዲህ ይሄ ነው ብሎ የምንገምታቸው ሳይሆን የተለያዩ ነገሮች ይኖራሉ። ለምሳሌ በስርዓት ያልታከመ ቶንሲል ወይም ደግሞ በስርዓት ያልታከመ የጉሮሮ ህመም የኩላሊት ችግር ሊያስከትል ይችላል። ከዚህ በተጨማሪ ጠጠር ካለ፣ የኩላሊት ኢንፌክሽን ካለ፣ ካንሰር ኦብስትራክሽን ካለ፣ አንዳንድ ነገሮች ካሉ ትልቅ ለዚህ ኩላሊት ህመም እንዲፈጠር ምክንያት ይሆናል ማለት ነው። ከዚህ በተጨማሪ አመጋገባችን ወይም ደግሞ አኗኗራችንም በጣም ትልቅ ፋክተር አለው ማለት ነው። ስለዚህ መንስኤዎችን ስናይ ወይም ደግሞ ምን ናቸው ኮዝ ኩላሊት ፌል እንዲያደርግ ምክንያት የሆኑ ብለን ስናይ
በትልቅ ደረጃ እንደ ሀገራችን ስታንዳርድ ወይም ደግሞ እንደ ሀገራችን ነባራዊ ሁኔታ ስናያቸው የስኳር በሽታና የደም ግፊት ናቸው ለኢንድ ስቴጅ ሬናል ዲዚዝ ወይም ደግሞ ለዲያላይሲስ ወይም ደግሞ ሬናል ትራንስፕላንት እንዲያስፈልጋቸው ሊያደርጉ የሚችሉ የበሽታ አይነቶች ውስጥ እንግዲህ የስኳር በሽታና የደም ግፊት ናቸው ማለት ነው። ከዚህ በተጨማሪ የተለያዩ ነገሮች ይኖራሉ። በዚህ በተጨማሪ ለምሳሌ ኦብስትራክሽን ካለ ወይም ደግሞ መዘጋት ካለ በወንዶች ላይ ለምሳሌ ቢፒኤች ብለን የምንጠራው ካለ፣ ካንሰር ካለ አጠቃላይ በዚህ ምክንያት ሊሆን ይችላል። ሌላው ደግሞ የኩላሊት ጠጠር ካለ ነው። ብዙ ጊዜ የኩላሊት ጠጠር ሳይዙ እየጨመረ ሲሄድና ኢንፌክሽን ዲቨሎፕ እያደረገ የሚሄድ ከሆነ አሁን እንዳልነው ለኩላሊት ችግር ሊዳርገን ይችላል ማለት ነው። በዚህ በተጨማሪ የኩላሊት ኢንፌክሽን ዩቲአይ ብለን የምንጠራው ካለ፣ ይሄ ዩሪናሪ ትራክት ኢንፌክሽን ብለን የምንጠራው ካለም አንዱ ኩላሊታችን ችግር እንዲፈጠርበት ከሚያደርጉ ነገሮች አንዱ ነው። ከዚህ በተጨማሪ ቅድም ያየነው አንትሬትድ የሆነ ቶንሲል ወይም ደግሞ በስርዓት ያልታከመ የቶንሲል ህመም ኩላሊት ላይ ችግር ሊፈጥር ይችላል ማለት ነው። ፖስት ስትሬፕቶኮከስ አኪዩት ግሎሜሩሎኔፍራይተስ የሚባል እንዲፈጠር ምክንያት ሊሆን ይችላል ማለት ነው። ሌላው በዘር ነው። ብዙ ጊዜ እናት አባት ወይም ደግሞ አንሴስተሩ የሆነ ችግር ካለበት ልጁ ላይ የመፈጠር ቻንስ ወይም ደግሞ ፐርሰንት ሊኖር ይችላል ማለት ነው። ህፃናት ላይ ስናይ ደግሞ ብዙ ጊዜ የኩላሊት ችግር እንዲፈጠር ከሚያደርጉ ነገሮች አንዱ የኩላሊት ብግነት ብለን የምንጠራው ለምሳሌ ቅድም እንዳልነው ቶንሲል ቶሎ ቶሎ የሚታመም ከሆነና በስርዓት ማይታከም ከሆነ ለምሳሌ ኔግሊጀንሲ ካለ ብዙ ጊዜ ቶንሲልን በስርዓት አለማከም፣ መድኃኒት ተጀመሩ በኋላ ኢቭን መድኃኒትን በደንብ ጨርሶ አለመውሰድ ለኩላሊት ችግር እንዲያጋልጡ ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ሌላው ቤተሰብ ላይ ሊመጣ የሚችል ችግር ቅድም እንዳለው በጄኔቲክስ እናት አባት ላይ ችግር ካለ ልጁ ላይ የመፈጠር ቻንስ ሊኖር ይችላል ማለት ነው። ምልክቶችን ስናይ ብዙ ጊዜ እንግዲህ ቅድም እንዳልነው 70% አካባቢ የኩላሊት ችግር ሲፈጠር ምንም አይነት ምልክቶችን ላያሳይ ይችላል ማለት ነው። የጉዳት መጠኑ እየጨመረ ሲመጣና ኩላሊታችን 75% አካባቢ እስከሚጎዳ ምንም አይነት ምልክት አያሳይም ማለት ነው። ነገር ግን አሁን እንዳልነው የተለያዩ ምልክቶችን ኤርሊ ልናይ እንችላለን ማለት ነው። ነገር ግን በጣም ኮምፕሊኬትድ የሆኑ ምልክቶችን ግን ሌት ስቴጅ ላይ ልናይ የምንችለው ማለት ነው። በተለይ ደግሞ ወገብ አካባቢ ህመም ሊኖር ይችላል። ለምሳሌ ጠጠር ካለ፣ ኢንፌክሽን ካለ እነዚህ አይነት ሲምፕተሞችን ልናይ እንችላለን። ዩቲአይ ወይም ደግሞ ዩሪናሪ ትራክ ኢንፌክሽን ካለ ደግሞ ቶሎ ቶሎ ሽንት መምጣት፣ ማቃጠል፣ ማጣደፍ፣ ሙቀት የመሳሰሉ ነገሮች ሊኖሩ ይችላሉ ማለት ነው። ከዚህ በተጨማሪ የምግብ ፍላጎት ማጣት ወይም ደግሞ ሎዝ ኦፍ አፒታይት ሊኖር ይችላል። ሌላው ፊት ላይ እብጠት ሊኖር ይችላል። ብዙ ጊዜ በተለይ ደግሞ ከዚህ ላይ ልንገነዘብ የምንችለው ነገር ምንድነው? ብዙ ጊዜ ፊታችን ላይ በተደጋጋሚ እብጠት የሚኖር ከሆነ ኩላሊት ላይ ችግር እንዳለ ያሳያል ማለት ነው። ሌላው ቅድም እንዳልነው አጠቃላይ የሽንታችን ባህሪ ሊቀየር ይችላል ማለት ነው። ስለዚህ እንደ አጠቃላይ ብዙ ጊዜ 75% አካባቢ ምልክቶች 75% አካባቢ ኩላሊታችን እስከሚጎዳ ድረስ ምንም አይነት ምልክቶችን ላናይ ስለምንችል ወዲያውኑ ወደ ሕክምና ወይም ደግሞ ወደ ጤና ተቋም በመሄድ መታየታችን አስፈላጊ ነው ማለት ነው። ስለዚህ ለዚህም ነው የኩላሊት በሽታ ውስብስብ የሆነ የጤና ችግር ሊያስከትሉ ከሚችሉ የበሽታ አይነቶች ውስጥ አንዱ ነው ብለን እንድንናገር ምክንያት የሆነ ማለት ነው። ብዙ ጊዜ እንግዲህ ምልክቶቹ ከዘገዩ በኋላ ስለሚከሰቱ ውስብስብ ችግሮችን እንዲፈጠሩ ያደርጋል ማለት ነው። ምልክቶቹ እንግዲህ 75% አካባቢ ምንም አይነት ምልክት ላያሳዩ ይችላሉ። ስለዚህ ኩላሊታችን ከ20 እስከ 30% አካባቢ የሆነ ችግር ሲፈጠር ነው ምልክቶችን ሊያሳዩ ይችላሉ ማለት ነው። ስለዚህ ኩላሊታችን በዚህ ጊዜ እንግዲህ በጣም ከባድ የሆነ ውስብስብ የሆነ ኩላሊት 7% አካባቢ ስትጎዳ ሊታይ የሚችሉ የተለያዩ ምልክቶች ይኖራሉ። ከነዚህ ውስጥ እንግዲህ አንዱ ከፍተኛ የሆነ ድካም ይኖራል። ምክንያቱም ሰውነታችን በደንብ ደማችን በስራ ስለማይጣራና ኢነርጂ ልናገኝ ስለማንችል ከፍተኛ የሆነ ድካም ሊኖር ይችላል። ማቅለሽለሽ፣ ማስታወክ ሊኖር ይችላል። ሌላው ማሳከክ ነው። ብዙ ጊዜ እነዚህ ጽዳጆች ወይም ደግሞ ፍሪ ራዲካሎች አጠቃላይ መርዛማ ንጥረ ነገሮች ኩላሊታችን በስርዓት ማስወገድ ስለማችል የፍሪ ራዲካሎች መጠራቀም ወይም ደግሞ ቶክሲክ ራዲካሎች መጠራቀም ማሳከክ ሊኖር ይችላል ማለት ነው። በተጨማሪ የእንቅልፍ ሂደት መዛባት ሊኖር ይችላል። አንዳንዶች እንቅልፍ ላይ ተኙ ይችላሉ፣ አንዳንዶች ደግሞ በጣም እንቅልፍ ሊተኙ ይችላሉ ማለት ነው። እነዚህ ምልክቶች እንግዲህ የሚከሰቱት በዘገየ መንገድ ነው ማለት ነው። በተለይ ደግሞ ኩላሊታችን 75% አካባቢና እዛው ላይ ከተጎዳ በኋላ ሊከሰቱ የሚችሉ ነገሮች ናቸው ማለት ነው። ስለዚህ እነዚህ ምልክቶች በሚኖሩበት ጊዜ ኩላሊትን ተክቶ የሚሰሩ ነገሮች ሊያስፈልጉ ይችላሉ ማለት ነው። ለምሳሌ ሬናል ትራንስፕላንት ሊያስፈልግ ይችላል ወይም ደግሞ የኩላሊት ንቅለ ተከላ ሊያስፈልግ ይችላል ማለት ነው። ከዚህ በተጨማሪ ዳያላይሲስ ብለን የምንጠራው ደግሞ የኩላሊት እጥበት ሊያስፈልግ ይችላል ማለት ነው።
ወደ ህክምናው ስንሄድ ህክምናው እንግዲህ አንድ የኩላሊት ላይ ጠባሳ ከኖረና ኩላሊት ላይ ጠባሳ ከተፈጠረ በኋላ ወደ ነበረበት መመለስ በጣም አስቸጋሪ ነው። ነገር ግን እንዳይባባስ ወይም ደግሞ ፋርዘር የሆነ ችግር እንዳይፈጠር ማድረግ የሚሰራ እነዚህ ነገሮችን ማድረግ ይቻላል ማለት ነው። ስለዚህ እንደ ህክምናው እንግዲህ እንደ ህመሙ ሁኔታ ይወሰናል ማለት ነው። አንደኛ መከላከያ ዘዴዎችን መተግበር ነው። ብዙ ጊዜ ለምሳሌ አጋላጭ የሆነ ነገር ለምሳሌ ቶንሲል ካለ ቶንሲል በስርዓት ማከም አለብን። ጠጠር ካለ ጠጠርን በስርዓት ማከም፣ ኢንፌክሽን ካለ ኢንፌክሽን በስርዓት ማከም፣ አንዳንድ ነገሮች ካሉ በስርዓት ማከም መከላከያው ላይ ማተኮር ነው። ሌላው ሁለተኛው የደም ግፊት ማከም ነው። ብዙ ጊዜ እነዚህ ችግር ሊያመጡ የሚችሉ ቅድም እንደጠቀስነው ችግር ሊያመጡ የሚችሉ ነገሮች የደም ግፊትን በስርዓት ማከም ስንችል የኩላሊትን ፋርዘር የሆነ ችግር እንዳይከሰት ማድረግ እንችላለን። ከዚህ በተጨማሪ ስኳር በሽታን ማከም ነው። ብዙ ጊዜ ህክምና ላይ ያሉም ሊሆን ይችላል፣ ህክምና ላይ ያልሆኑም ሊሆን ይችላል። የስኳርን ደም ውስጥ ያለው የስኳር መጠንን በኖርማል ኢንተርቫል ውስጥ ማድረግ ኩላሊት ላይ ፋርዘር የሆነ ችግር እንዳይፈጠር ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ኢንፌክሽንን ማከም ነው በስርዓት ለምሳሌ ዩቲአይ ሊሆን ይችላል፣ ቶንሲል ሊሆን ይችላል። አንዳንድ ነገሮች ካሉ እነሱን በስርዓት ማከም የኩላሊትን ተግባር ፋርዘር የሆነ ችግር እንዳይፈጠር ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ጠጠር ካለ ኦብስትራክሽን ካለ አንዳንድ ነገሮች ካሉ እነሱንም በስርዓት ማከም በጣም ተገቢ ነው ማለት ነው። የኩላሊት ህመም እንደሚታወቀው የተለያዩ ደረጃዎች አሉት። ለምሳሌ የኩላሊት ህመም እንግዲህ የተለያዩ ደረጃዎች አሉት። 5 አይነት ደረጃዎች አሉት ማለት ነው። ይሄ ምንድነው የሚለየው? ብዙ ጊዜ የኬራቲን ለምንጠራው ወይም ደግሞ ይሄ የማስል ሜታቦሊዝም ወይም ደግሞ ከጡንቻዎች ሊወጡ የሚችሉ የተለያዩ ንጥረ ነገሮች ይኖራሉ የሱ ማለት ነው። እና ፕሮቲንን በመጠን በመለካት የሚደረግ ስራ ነው ማለት ነው። ስለዚህ ጂኤፍአር ወይም ደግሞ ግሎሜሩላር ፊልትሬሽን ሬት ብለን የምንጠራውን በመለካት የሚደረግ ስራ ነው ማለት ነው። ብዙ ጊዜ በ5 ስንከፍላቸው 90 አካባቢ 90 ኤምኤል ፐር ሚኒት ፊልተር የምታደርግ ከሆነ ኩላሊታችን ጤነኛ ናት ተብሎ ይታሰባል ማለት ነው። ደረጃ 2 ለምንጠራው ከ60 እስከ 90 ኤምኤል ፐር ሚኒት ፊልተር የምታደርግ ከሆነ ይሄም የተሻለ ነው። ያ ማለት ዝቅ ቢልም ግን ያን ያህል ለክፉ የሚሰጥ አይደለም። ደረጃ 3 ለምንጠራው ከ30 እስከ 60 ኤምኤል ፐር ሚኒት ፊልተር የምታደርግ ከሆነ እየቀነሰ ይሄዳል ማለት ነው። ጉዳቱ እየጨመረ ሲሄድ ፊልተር የምታደርገው ነገር እየቀነሰ ይሄዳል ማለት ነው። በደረጃ 4 ለምንጠራው ከ15 እስከ 30 ኤምኤል ፐር ሚኒት ፊልተር የምታደርግ ከሆነ ማለት ነው። ደረጃ 5 ለምንጠራው ከ15 ኤምኤል በታች ኤምኤል ፐር ሚኒት ፊልተር የምታደርግ ከሆነ ኩላሊታችን ጉዳቷ እየጨመረ መሄዱን የሚያመላክቱ ነገሮች አሉ ማለት ነው። ስለዚህ እነዚህ ነገሮች ሲከሰቱ አቅሟ እየዳከመ መሄዱን ያሳያል ማለት። ስለዚህ የተለያዩ ነገሮች እሷን ኩላሊታችን ተክተው ሊሰሩ የሚችሉ ነገሮች እንደ ዳያላይሲስ እና ንቅለ ተከላ ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮች ኩላሊታችን አሁን እነዚህ ደረጃዎች እንግዲህ ህክምናው በእነዚህ ደረጃዎች ይወሰናል ማለት ነው። ለምሳሌ ከደረጃ 1 እስከ ደረጃ 1 ኖርማል ነው። ከደረጃ 2 እስከ ደረጃ 3 ያለው በተለያዩ ሳፖርቲቭ ትሪትመንቶች ሊታከም ይችላል። ነገር ግን ደረጃ 4 እና ደረጃ 5 አሁን እንዳልነው የኩላሊታችን መርዛማ ንጥረ ነገሮችን የማጣራት ሂደት እና የማስወገድ ሂደት በጣም የደከመ ስለሚመጣ ለተለያዩ ችግሮች ሊጋለጥ ስለሚችል እሷን ተክተው ሊሰሩ የሚችሉ እንደ ዳያላይሲስ እና ንቅለ ተከላ ሊያስፈልግ ይችላል ማለት ነው። ወደ ዲያግኖሲሱ ስንመጣ ዲያግኖሲሱ እንግዲህ ወይም ደግሞ ምርመራው ብዙ ጊዜ በሽንት ምርመራ ሊደረግ ይችላል። ለምሳሌ የፕሮቲን መጠን መለካት ይቻላል። አንዳንድ ነገሮችን ማየት ይቻላል። ሌላው የደም ምርመራ ነው። እንግዲህ እንደ ኬራቲኒን ብለድ ዩሪያ ናይትሮጅን ብለን የምንጠራቸውን የምንለካበት በደም ነው ማለት ነው። ሌላው ከዚህ በተጨማሪ ኢሜጂንግ ያስፈልጋል። እንደ አልትራሳውንድ እና የተለያዩ ነገሮች ያስፈልጋሉ ማለት ነው። ፊዚካል ኤግዛሚኔሽን ጨምሮ የተለያዩ ምርመራዎች ሊያስፈልጉ ይችላሉ ማለት ነው። ወደ ፕሪቬንሽን ሜካኒዝም እንግዲህ ብዙ ጊዜ አሁን እንዳልነው የተለያዩ የጤና ውስብስብ ችግሮች ከመከሰታቸው በፊት መከላከያዎች ላይ ብንሰራ ብዙ ነገሮችን ማስቀረት ስለምንችል ፕሪቬንሽን ላይ ስንመጣ ወይም ደግሞ መከላከያ ዘዴዎች ምን ናቸው ስናይ አንደኛ ጨውን መጥኖ መጠቀም ነው። ብዙ ጊዜ ከ2.5 ግራም ፐር 24 አወር ይፈቀዳል ማለት ነው። ከዛ በላይ ግን ጨው መጠቀም አሁን እንዳልነው ግፊት እንዲከሰት ምክንያት ሊሆን ስለሚችል ግፊት ሲከሰት ደግሞ አሁን እንዳለ ኩላሊት ሊዲንግ ኮዝ ኦፍ ሬናል ፕሮብለም ከሚያስከትሉ ነገሮች አንዱ እንግዲህ ሃይፐርቴንሽን እና የስኳር በሽታ ናቸውና ጨውን መጥኖ መጠቀም በጣም አስፈላጊ ነው። ከዚህ በተጨማሪ ስኳርን መቆጣጠር ነው። ብዙ ጊዜ የስኳር ታማሚዎችም ሊሆኑ ይችላሉ። ሌላም ፕሪ ዳያቤቲክ ሊሆኑ ይችላሉ። ስኳርን በአግባቡ መቆጣጠር አንዳንድ ችግሮች የኩላሊት ችግሮች እንዳይከሰቱ ማድረግ እንችላለን ማለት ነው። ከዚህ በተጨማሪ ቶንሲል
በስርዓት ማከም ብዙ ጊዜ ቶንሲልን በስርዓት ማከም ስንል አንዳንዴ ኔግሊጀንሲ ሲኖር ነው። ብዙ ጊዜ እንድናለን እያልን ባክቴሪያል ኢንፌክሽን ከሆነ በተለይ ደግሞ ማናክመው ከሆነ የተለያዩ ውስብስብ የጤና ችግሮችን ያስከትላል ማለት ነው። ከዚህ ውስጥ እንግዲህ አንዱ ሬናል ፕሮብለም ነው። እንግዲህ ፖስት ስትሬፕቶኮከስ አኪዩት ፒልሞናሪ ፋይብሮሲስ የሚባለውን ዲቨሎፕ እንድናደርግ ምን ያህል ሊሆን ይችላል ማለት ነው። ስለዚህ ዩቲአይ ማከም። ሌላው ደግሞ መድኃኒትን ጀምረው የቶንሲል መድኃኒት ተጀምሮ በስርዓት ሳይጨርሱ በመቅረትም ሊከሰት የሚችል ነገር ይኖራል ማለት ነው። ከዚህ በተጨማሪ ዩቲአይ ብለን የምንጠራው ማከም ነው። ብዙ ጊዜ በአሴንዲንግ ኢንፌክሽን እንደ ኢኮላይ አይነት ነገር ሲከሰት ኔግሊጀንሲ የምናበዛ ከሆነና በስርዓት ማናክም ከሆነ አሁን እንዳልነው የተወሰነ ፐርሰንቶችን ኩላሊታችን ችግር እንዲፈጠር ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ሌላው ጠጠር ካለ በስርዓት ማከም፣ ይህም ማስታገሻ ያለ ሐኪም ትእዛዝ አለመውሰድ። ብዙ ጊዜ እነዚህ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ብለን የምንጠራቸው የመድኃኒት አይነቶች እንግዲህ ብዙ ጊዜ የኩላሊትን ስራ ከሚያስተዋግሉ የመድኃኒት አይነቶች አንዱ ስለሆኑ እነዚህን ያለ ሐኪም ትእዛዝ ባንወስድ የተመረጠ ነው ማለት ነው። ሌላው ሽንትን አለመቋጠር ራሱ ትልቅ ዋጋ አለው ማለት ነው። ብዙ ጊዜ ሽንታችን ሲመጣን ቶሎ ቶሎ የምንሸና ከሆነ አሁን እንዳልነው ኢንፌክሽን እንዳይፈጠር ባክፍሎ እንዳይኖር ስለምናደርግ አሪፍ ነው ማለት ነው። ከዚህ በተጨማሪ ውሃን በአግባቡ መጠቀም ነው። ብዙ ጊዜ የኩላሊታችን መድኃኒት እንደሚታወቀው ብዙዎች እንደሚያስረዱት የኩላሊት መድኃኒት ውሃ ነው ተብሎ ይታሰባልና በአግባቡ ውሃን ከ2.5 እስከ 3 ሊትር በ24 ሰዓት ውስጥ መውሰድ መርዛማ ንጥረ ነገሮች በስርዓት እንዲወገዱ ማድረግ የተለያዩ ነገሮችን ማስወገድ ስለምንችል ኩላሊታችን ንጹህና ፍሌሽ እንድትሆን ያደርጋል ማለት ነው። በዛ ሂደት ኩላሊታችን ንጹህ በማድረግ በተለይ ደግሞ ፍሪ ራዲካሎችን በስርዓት እንዲያስወግድ ስለሚያደርግና ቶክሲክ ነገሮችን በስርዓት እንዲያስወግድ ስለሚያደርግ ለተለያዩ ነገሮች እንዳንጠቃ ያደርጋል ማለት ነው። ስለዚህ እነዚህን መከላከያ ዘዴዎችን መተግበር በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ ስለ ኩላሊት ህመም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርሳቸውና ብዙዎች እንዲመማሩበት ላይክ እና ሼር ማድረጋችሁን አትርሱ። ሌሎችን ቪዲዮዎች ስለቅ ደግሞ ለእናንተ ኖቲፊኬሽን እንዲደርሳችሁ የደወል ምልክቱን መጫኑን አትርሱ። ባይ ባይ።